እንደነገርኳችሁ ሱቄን ከከፈትኩኝ 1 ዓመት ሆኖኛል። በዚህ 1 ዓመት ውስጥ ደግሞ 200 ሺህ ብር እንዳተረፍኩ ነግሬያችኋለሁ። ግን ትርፍ ብቻ አይደለም 20 ሺህ ብር አካባቢ የሚሆን ከሰራ ያለውኝ ሰዎች አጭበርብረውኛል ማለት ነው። እንዴት እንዳጭበረበሩኝና እንዴት ሸዋሸዋ እንደሰሩኝ ደግሞ እነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ መከታተላችሁን። አንደኛው የተጭበረበርኩት የመጀመሪያ የከፈትኩ ሰሞን ነው ማለት ነው። አንድ ሰው መጣና ይህንን ክሬም ሊቪያ የሚል ተጽፎበት ነበር ወረቀቱ። አሁን ልጨው ነው ማለት ነው። ይህን ክሬም መጣና ጠየቀኝ። ይሄ ክሬም አለሽ አለኝ። ከዛ አይ የለኝም አልኩት ማለት ነው። ሄደ። ከትንሽ ደቂቃዎች በኋላ ደግሞ የሆነ ሰው እና ይህንን መግዛት ትፈልጊያለሽ አለኝ። ከዛ አይ እኔ መግዛት አልፈልግም፣ ከከፈትኩም ገና ጠዋት ነው፣ ምንም ስራ ስላልሰራሁኝ ገንዘብ የለኝም አልኩት ማለት ነው። ከዛ እንደዛ እያልኩት ከሱ ጋር እያወራሁኝ ሌላ ሶስተኛ ሰው የቅድሙ ሳይሆን የመጀመሪያ የመጣው ሰው ሳይሆን ሌላ ሶስተኛ ሰው መጣና ይህን ክሬም አለሽ አለኝ ማለት ነው። ከዛ አለኝ ሲለኝ አይ የለኝም አልኩት። ያኛው ደግሞ ሽጥልኝ አለው። ያኛው ደግሞ ደርዘን ካልሆነ በችርቻሮ እኔ አልሸጥም አለው ማለት ነው። ስለዚህ ለምን አንቺ አትገዢም? አንቺ ግዢና እኔ ይሄንን 3 ገዛሻለሁ አለኝ። ሶስተኛው የመጣ ሰው ማለት ነው። ከዛ ስንት ነው ስለው 250 ብትኑን ትሸጨዋለሽ፣ ይሄ ግን በደርዘን ሲሆን ደግሞ 12ቱ 200 ብር ነው አለኝ ማለት ነው። ከዛ እኔ 3ቱን ወስድልሻለሁ 750 ብር አውጥቶ ሰጠኝ ማለት ነው፣ የሶስቱን ፍሬ። ከዛ የደርዘኑ ስንት ነው ስለው ያ ጅምላ የሚሸጥልኝ 2400 ብር ነው አለኝ ማለት ነው፣ በ200 ብር ሂሳብ ማለት ነው። ከዛ ያኛው 3 ሲወስድልኝ 750 ብር ሲጨምርልኝ ከአንዱ 50 ብር አተረፍኩ ማለት ነው። ከዛ እሺ አልኩና ገዛሁት ማለት ነው። ያኛውም ሰው 3ቱን ገዝቶኝ 750 ብር ሰጥቶኝ ሄደ ማለት ነው። ከዛ እኔም ገዛሁ ብዬ ሳስበው ግን ከዛ ገዛው እኔም ገዛሁት፣ ያም 3ቱን ገዝቶ ሄደ፣ ሰዎቹም ሄዱ ማለት ነው። ይሄ ሁሉ ግን ታቅዶ የተደረገበት ነው። በኋላ ክሬሙን ሳየው አንደኛ ምንም አይነት ኦሪጂናል ነገር አይደለም። ኦሪጂናል ቢሆን ለራሱ ዋጋው እንደዚህ አይደለም። ኮስሞቲክስ አልሸጥ ለምን እንደገዛሁት ለራሱ ግራ ገባኝ ማለት ነው። በእርግጥ ሱቅ ላይ አሁን ቅባት፣ ማበጠሪያ፣ የፀጉር ቅባት ምናምን ትይዛላችሁ እንጂ እንደዚህ ሎሽን ነገር የሚታወቁ አልውሃ ምናምን ነው እንጂ ብዙ ኮስሞቲክሶች አትይዙም ማለት ነው። ሳጣራ ይሄ ክሬም መርካቶ ዝም ብሎ የሚሞላ 50 ብር የሚሸጥ ነው ማለት ነው። እና ማንም ሰው አልገዛኝም። ያንን 2000 ብር ከሰርኩኝ ማለት ነው። 2000 ምናምን 750 ሲሰጠኝ ሌላውን ከሰርኩኝ። ይሄውን እየተጠቀምኩት ነው። ነጭ ነገር ነው። በቃ ያው ክሬም ነው ክሬምነቱ፣ ግን ዋጋው 200 አይደለም 50 ብር 30 ብር የሚገዛችሁ የሚጠይቃችሁ ሰው የለም ማለት ነው። መርካቶ 50 ብር 30 ብር ይሸጣል ብለው ነገሩኝ እላችኋለሁ። አንደኛው የተጭበረበርኩት በዚህ ክሬም ነው። ሁለተኛው ደግሞ በጣም ከባድ ነገር ነው የተጭበረበርኩትኝ። እሱ ምንድነው? እኔ ሱቄ ላይ ቅዳሜና ሮብ ገበያ ያለ እኔ አጠገብ ማለት ነው። በገበያ ሰዓት ከገጠር የሚመጡ ሰዎች አሉ። ቅቤ፣ አይቤ ምናምን ነገር የሚሸጡ ሰዎች ይመጣሉ። በዛ ሰዓት ስልካቸው ባትሪ ስለሚዘጋ ለምን ቻርጀር አትጀምርም፣ ለምን ቻርጀር አታደርጊም ምናምን ነገር አሉ ማለት ነው። ስለዚህ ቻርጀሮችን ገዝቼ እያስከፈልኩኝ በአንድ ስልክ 10 ብር ቻርጀር እያስከፈልኩኝ ቻርጀር አደርጋለሁ ማለት ነው። ከዛ ቻርጀር አደርጋለሁ። ያው ብዙ ስልኮችን ቻርጀር አደርጋለሁ ማለት ነው። የሆነ ሰዓት ግን የገበያ ሰዓት አይደለም። በእርግጥ የገበያ ሰዓት ቢሆን በጣም ብዙ ነገር ከስር ነበረ። ግን አላህ ሲያተርፋችሁ የገበያ ሰዓት አልነበረ። አንድ ስልክ ቻርጃለሁ ማለት ነው። ከዛ የሆነ ሰው እየሮጠ መጣ። በጣም ደንግጧል፣ ይንቀጠቀጣል አይነት ነገር። በእናትሽ ሜሬንዳ ቀብኝ፣ ሰው ወድቆብኛል፣ ሜሬንዳ ቀብኝ ብሎኝ ሮጠ ማለት ነው። ወደ እኔ አልመጣም፣ ሮጠ። እኔ ደግሞ ምንድነው የተፈጠረው ምንድነው ብዬ ሜሬንዳ እሱን እየተከተልኩኝ የኔ ሃይላንድ ሜሬንዳ ነው ያለኝ የጠርሙስ የለኝም እያልኩኝ እሱን እየተከተልኩኝ በቃ ምንድነው የወደቀውን ሰውም ለማየት እየተከተልኩት ሄድኩኝ ማለት ነው። በዛ ሰዓት እኔ እየሮጥኩ ሱቁን ትቼ እየሮጥኩ ስሄድ የሆነ ሰው ይመጣና ቻርጀር ያደረኩትን ስልክ ነቅሎ ሄደ ማለት ነው። ልክ መሀል መንገድ ላይ ስደርስ ነው ትዝ ያለኝ። ሱቁን ትቼ ወዴት እየሄድኩ ነው ምን አስሮጤ ብዬ በመሀል ደነገጥኩኝ ማለት ነው። ከዛ ስልኩም ተወስዷል። ስልኩ የ11 ሺህ ብር ስልክ ነበረ። ሴትዮዋ 11 ሺህ ብር ነው የገዛሁት አለች። ያው በቃ
በዛ ሰዓት ግን የገበያ ቀን አልነበረም። ዝም ብላ ነው እንጂ ከፍላኝ አልነበረም ቻርጀር እያረኩላት የነበረው። ያማለ ያው ኃላፊነቱ የእናንተ ነው። ሙሉ በሙሉ አልከፈልኩም። ጓደኞቿ ምንም አዋተው ያው እኔም የተወሰነ ነገር ጨምሬላት ያቺ ሴትዮ ሌላ ስልክ ገዛሽ ማለት ነው። አዲስ ስትሆኑ በጣም ነው የሚያውቋችሁና በብዙ ነገር ያጠም ሱቅ እንደተከፈተም ስላወቁ ነው የመጀመሪያዎቹም እንደዚህ አይነት ስህተት የተደገሙት። ሁለተኛውም ደግሞ እንደዚህ ተደገመ ማለት ነው። እነዚህ ሁለት ነገሮች ሲደረጉ ሰውን ላላምን ብዬ ለራሴ ቃል ገባሁ። ማንም ምንም ቢለኝ ምንም ቢፈጠር ሰውን አላምንም ብዬ ለራሴ ቃል ገባሁ ማለት ነው። ከዛ በዚህም አልተማርኩም፣ በዚህም አልገባኝም። ሌላ ሰው ደግሞ ይህ እንግዲህ ማጭበርበር ይሁን ምን ይሁን አላውቅም፣ ብቻ ተሸውጄበታለሁ። ገንዘቤን አልተበላሁም። ግን ታሪኩን ልንገራችሁ። የሆነ ሰውዬ ነውና እዛው ሰፈር ነው ይመጣና የሚገዛኝ የ2000 ብር የ1500 ብር ነው በቀን ማለት ነው። አስቡት፣ ሱቅ ላይ አንድ ሰው ሱቅ ሸቀጣ ሸቀጥ ሱቅ ላይ የ1000 ብር እቃ የ1500 ብር እቃ ገዛችሁ ማለት በቃ በጣም ትርፋማ ትሆናላችሁ ማለት ነው። ሰው የ100 ብር 10 ብር ነው ገዝቷችሁ የሚሄደው። እሱ ግን በቃ እዚህ ነው ያለው ተንከባከቢኝ እያለ ዳይፐር፣ እንዶሚ ምናምን ብቻ የሆነ ለልጆች የሚያስፈልግ ነገር እየገዛ 1000 2500 3 4 በተደጋጋሚ እየገዛኝ ሄደ ማለት ነው። ከዛ በአራተኛው በአምስተኛው ይመስለኛል ለምንድነው ወተት ማታመጪው ኒዶ ማለት ነው። ኒዶ ብታመጪ እኮ እኔ ገዛሻለሁኝ ምናምን ነገር አለኝ ማለት ነው። ከዛ ኒዶ አመጣው ማለት ነው። ሌላም ጊዜ እንደዚሁ ኒዶ፣ ወተት፣ ዳይፐር ምናምን ነገር ወሰደ። በቃ ብቻ እሱን ተንከባከቢኝ ይለኛል። እሱ ሲመጣ እኔም በእንክብካቤ ነው። ምክንያቱም እንደዛ አይነት ደንበኛ የትም አታገኙም ማለት ነው። ከዛ ኒዶ ማመጣ አንድ ወሰደለት። እዚህ ሀገር ኢትዮጵያ ውስጥ ውዱ ወተት ኒዶ ነው። ኢትዮጵያ ውስጥ ሳይሆን ሌላም ሀገር ይመስለኛል። ሌሎች ወተቶች የሚቀንሱ አሉ፣ ግማሽ በግማሽ በሚባል ደረጃ የሚቀንሱ አሉ ማለት ነው። ማለት ግማሽ የኒዶ ዋጋና የሌሎች ወተቶቹን ዋጋ ስታዩቸው በጣም ውድ ነው ኒዶ። ምናልባትም ሌላ ወተት 2 ሊገዛላችሁ ስለሚችል ያን ያክል ብዙ ሰው ኢትዮጵያ ውስጥ ይፈለጋል፣ ግን ትንሽ ትልቁ የሚፈልገው አይነት ወተት አይደለም ማለት ነው። ከዛ በሆነ ሰዓት ምን አለኝ የዱቤ አለኝ ማለት ነው። እና 5000 ብር የዱቤ ወሰደ ማለት ነው። 5000 ብር እቃ የዱቤ ወሰደ ማለት ነው። አስቡት፣ ሸቀጣ ሸቀጥ 5000 ብር የዱቤ መስጠት በጣም ከባድ ነው። ምክንያቱም ያንን 5000 ብር እናንተ እንትን ማለት ትችላላችሁ፣ እቃ ትቀያይሩበታላችሁ። እና ይሄ ሰው እንግዲህ በእኔ ሀሳብ ሀብታም ነው። በየቀኑ አልፎ አልፎ የ2500 ብር እቃ የሚገዛኝ ደንበኛዬ ነው። በቃ ብዙ የሚያጣራልኝ ሰው ነው። ስለዚህ ለዚህ ሰው እምቢ ማለት ሸም ይዛችኋል ማለት ነው። ከዛ አምጣ ሲባል ቆይ ነገ ዛሬ እያለ ብዙ ጊዜያቶችን አሸኝ ማለት ነው። አካውንት ተሰጠው፣ በአካውንትም አስገብቻለሁ ብሏል፣ ግን አልገባም። ብቻ ከብዙ ጭቅጭቅ በኋላ ያው ቤቱም ስለሚታወቅ ያንን 5000 ብር ከፈለኝ ማለት ነው። ይህንን በጣም የተሳሳትኩት ስህተት ነው። ባገኘውም ብዙ ገንዘቡን ይዞት ቆይቷል ማለት ነው። በዛ 5000 ብር እኔ ብዙ ነገር መስራት እችልበት ነበር ማለት ነው። ሌላው ደግሞ ይሄ ሰው ያከሰረኝ ነገር ኒዶ ነው። ኒዶ እሷ አምጪ ብሎኝ አምጥቼ ማንም ሰው ሳይገዛው ቀርቶ ለቤት ተጠቀምኩት። ማንም ሰው አይጠይቅም። ኤክስፓየር ዴቱም እየደረሰ ነበረ። ስለዚህ ቤት ተጠቀምኩ ትላችኋለሁና በዚህ 1 ዓመት ውስጥ እንደነዚህ አይነቶች ችግሮችን አጋጥሞኛል። አልፌበታለሁ፣ ተምሬበታለሁ። አሁን ላይ አልሳሳትም አይባልም፣ ግን ትጠነቀቃላችሁ። እንደ በፊቱ አትሆንም ማለት ነው። እና እንደ መጀመሪያም እንዳለማወቅም እንደ አዲስ ባለሱቅም እነዚህ ነገሮች ገጥመውኛል ማለት ነው። ላጫውታችሁ ይሄ ነው የዛሬው ቪዲዮ። እንግዲህ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል፣ ያስተምራል ባሰው ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።